ሻሎም ሻሎም ወገኖች የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። እግዚአብሔር አምላክ ለዘላለም ስሙ የተባረከና የተመሰገነ ይሁን። ዛሬ ደግሞ የሚረዳን አብሮ አለ በሚል ሐሳብ በመዝሙረ ዳዊት ምዕራፍ 46 ከቁጥር 1 እስከ 11 ያለውን ሙሉ ምዕራፉን እንማራለን። በዛ ውስጥ እግዚአብሔር ለኔ ያስተማረኝን የተናገረኝን ሐሳብ አካፍላችኋለሁ እና በዚህ ክፍል ውስጥ የሚረዳን አብሮ አለ የሚል ርዕስ ሰጥቻለሁ። ክፍሉን አነብና ከዛ በኋላ እግዚአብሔር በዚህ ውስጥ የሚያስተምረንን ነገር አብረን እንማራለን። ጌታ መልካም አስተማሪ ደግ አባት ስለሆነ ሁሉ ጊዜው የሚረባንን የሚጠቅመንን መልካም ነገር ያስተምረናል እና እኔም አስተምሮኛል። አሁንም ደግሞ በዚህ ቃል ከእናንተ ጋር ይሄንን መልእክት ከምትሰሙ ከምታዩ ሰዎች ጋራ እኔም እማራለሁ ማለት ነው። ጌታ የተመሰገነ ይሁን። በጌታ በኢየሱስ ስም ክፍሉን አነባዋለሁ። እንደዚህ ይላል። አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርነትንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ይሄ ክፍል የመዘምራን አለቃ ለመዘምራን አለቃ ስለ ምስጢር የቆሬ ልጆች መዝሙር ተብሎ የተገለጠ ሐሳብ ነው። ክብር ለኢየሱስ ይሁን። እንግዲህ ይህ ሐሳብ በዕለት ተዕለት ሕይወታችን በተለይ በዚህ ፈተና እና የሚያስጨንቅ ነገር በበዛበት ወቅትና ዓለም ውስጥ ላለን ክርስቲያኖች ትልቅ ተስፋ የሚሰጥ የትምህርተ መለኮት ሐሳብ የያዘ ክፍል ነው። ክብር ለኢየሱስ ይሁን። ሕይወት አንዳንድ ጊዜ ብቻችንን የቀረን አቅም ያጣን በነገሮች በሁኔታዎች የምንሰጥም ሲመስለን መጽሐፍ ቅዱሳችን የሚረዳ አምላክ ፈጽሞ እንደማይተውን ከኛ ጋር ሆኖ እንደሚረዳን ይነግረናል። ክብር ለኢየሱስ ይሁን። በዚህ መዝሙር 146 የተጻፈው ይህ የዝማሬ በታላቅ የብሔራዊ ጭንቀት ወቅት የተጻፈ የተደረሰ ዝማሬ እንደሆነ ብዙ የመጽሐፍ ቅዱስ ተማሪዎች ይስማማሉ። ይሄ መዝሙር የተቀናበረው የአሶር ንጉስ የሆነው ሰናክሬም የተባለው ንጉስ ምንድነው ኢየሩሳሌምን በከበበ ጊዜ ኢየሩሳሌምን ከቦ ባስጨነቃት ጊዜ እግዚአብሔር በታላቅ ተአምር ካዳናቸው በኋላ የተዘመረና ለዛ በእግዚአብሔርን እርዳታ የገለጹበት ዝማሬ ነው። በሁለተኛ ነገሥት ምዕራፍ 19 ላይ ስናነብ ሙሉ ታሪኩን እናገኘዋለን። በተለይ ቁጥር 35ን ስናነብ ደግሞ ሐሳቡ በደንብ የምናይበት ቦታ ነው። እንግዲህ ዓለም ስትናወጥ መንግስታት ሲንቀጠቀጡ አማኝ ግን እንዴት አብሮኝ ያለው ይረዳኛል ብሎ በጽናት መቆም እንደሚችል የሚያሳይ ማኒፌስቶ ነው ይሄ የመጽሐፍ ቅዱስ ክፍል። ኢየሱስ ጌታ ነው። ይህ መዝሙር ማርቲን ሉተር A mighty fortress is our God የሚለው ዝነኛ መዝሙር እንዲጽፍ ያነሳሳው ታላቅ ክፍል ነው ይባላል። እንግዲህ አብሮኝ ያለው ይረዳኛል ብሎ አንድ አማኝ በጽናት ለመቆም የሚያስችሉ በክፍሉ መሰረት ልናውቃቸው የሚገቡ መርሆዎችን እናገኛለን። በእነዚህ ዝማሬዎች በዚህ የዝማሬ ክፍል ውስጥ የምናገኛቸው መጽሐፍ ቅዱሳዊ የሆኑ ለሕይወታችን እንደ መልህቅ ሆኖ እግዚአብሔር ከኛ ጋራ ነው ብለን በዚህ ነውጥ፣ ረብሻ፣ ሁከት በበዛበት የሚያስጨንቅና የሚረብሽ ነገር በሞላባት ዓለም ውስጥ በየቀኑ ዴይ ቱ ዴይ የምንሰማው የምናየው ነገር ሁሉ የሚረብሽ የሚያውክ የሚያስጨንቅ በሆነበት በዚህ ሰዓት የሚረዳኝ ከኔ ጋር አለ ብለን በጽናት
ቆመን በድፍረት እንድንወጣ እንድንገባ እንድንመላለስ እንድንጸና የሚያደርገንን መርህ ነው ከዚህ ክፍል ውስጥ እግዚአብሔር ያስተማረኝና ላካፍላችሁ የወደድኩት። መጀመሪያ እንግዲህ የምናየው የመጀመሪያው መርህ ወይም ፕሪንሲፕል በዚህ ክፍል ውስጥ የምናገኘው የእምነታችንን መሰረት ማወቅ ነው። ፋውንዴሽናችንን ከማወቅ ይጀምራል። መሰረታችን ፋውንዴሽን ዋና ነገር ነው። አንድ ቤት፣ አንድ ግንባታ፣ አንድ ህንፃ፣ አንድ ነገር የሚወሰነው ከፋውንዴሽኑ ነው፣ ከመሰረቱ ነው። ዲፕሊ ሩትድ ሆኖ የተገነባ መሰረት ፋውንዴሽን ያለው ቤት፣ ህንፃ በምንም ነገር ውስጥ ምንም ቢመጣ የሚቆም የሚጸና ይሆናል ማለት ነው። ስለዚህ በመጀመሪያ ደረጃ የእምነታችንን ፋውንዴሽንን መሰረታችንን ከማወቅ ይጀምራል ማለት ነው መርሁ። እና ይህን ክፍል ስናነብም የእምነታችንን መሰረት የሆነ ፋውንዴሽኑን ይጠቁመናል ይሄ ዝማሬ። ክብር ለኢየሱስ ይሁን። እንግዲህ ከቁጥር 1 እስከ ቁጥር 3 ባለው ክፍል ውስጥ ስናነብ ምን ይላል? አምላካችን መጠጊያችንና ኃይላችን ባገኘንም በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ እኛ ምን አንልም፣ አንፈራም። ውኆቻቸው ጮኹ፣ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ ይላል። እኛ ግን ምን አንልም ነው የሚለው፣ አንፈራም ይላሉ ዘማሪዎቹ እነዚህ የቆሬ ልጆች። ለምን ስንል ሶስት ቤዚክ የሆኑ መሰረታዊ ሐሳቦችን በእነዚህ ቁጥሮች ውስጥ ከቁጥር 1 እስከ ቁጥር 3 አሁን ባነበብኩት ላይ እናያለን። ዋና ነገሩ መጠጊያ፣ ኃይልና ረዳት የሚሉ ሐሳቦችን እነዚህ ሶስት ቁጥሮች ላይ እናገኛለን። እንግዲህ መዝሙሩ የሚጀምረው እግዚአብሔር ለኛ ምን እንደሆነ ማን እንደሆነ ከመናገር የሚጀምር ዝማሬ ነው በዚህ ክፍል ውስጥ የምንመለከተው። ፕሬዝ ጋድ። የመጀመሪያ እንዳልኳችሁ የእምነታችን መሰረት የሚረዳኝ ከኔ ጋር አለ ብለን ጸንተን ለመቆም መሰረታችንን ማወቅ አለብን። በእነዚህ ሶስት ቁጥሮች ውስጥ ሶስት ቤዚክ የሆኑ መሰረቶችን ይነግሩናል። የመጀመሪያው እንግዲህ መጠጊያ፣ አምላካችን መጠጊያችን ብለው ነው የጀመሩት። መጠጊያ ነው እግዚአብሔር፣ ሪፊውጂ ነው። ይሄ ነው ፋውንዴሽናችን። እግዚአብሔር መጠጊያዬ ነው ከሚል ቁመና፣ አቋም፣ አስተሳሰብ፣ እይታ፣ እምነት ኢየሱስ ጌታ ነው። ንግግር ኮንፌሽን ይጀምራል እምነታችን፣ የእምነታችን መሰረት። ፕሬዝ ጋድ። ከኔ ጋር አለ፣ የማይተወኝ የሚረዳኝ የሚጠብቀኝ ከኔ ጋር አለ ብለን ለመድፈር ሪፊውጅ መጠጊያ የሚለው እምነት አቋም ወሳኝነት አለው። ስለዚህ አምላካችን ጌታችን መጠጊያ፣ ሼፕራዛ ታላቫስ መጠጊያ፣ አምላካችን መጠጊያ ብለው ነው የጀመሩት። መጠጊያ እንግዲህ በዕብራይስጡ ትርጓሜ ከከባድ አውሎ ነፋስ፣ ከዝናብ ወይም ከጠላት ፍላጻና ጥቃት የሚያመልጡበት ጽኑ ምሽግ ማለት ነው። ሪፊውጅ መጠጊያ የሚለው ትርጓሜን ስንመለከት ይህ የሚያሳየው እግዚአብሔር እኛን የሚጠብቀው በቃላት ብቻ በንግግር ብቻ ሳይሆን በእርሱ ውስጥ ስንሆን ጠላት ሊነካን በማይችል መንፈሳዊ ክልል ጠላት እኛን አታክ ሊያደርግ ጠላት እኛን ሊያሸንፍ የማይችልበትን ክልል ለኛ በመፍጠር ነው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መጠጊያ የሚሆነው አቅም ላጣ ሰው፣ ረዳት ለሚፈልግ ሰው ነው፣ በራሱ ለሚመካ አይደለም። ነገር ግን እግዚአብሔር አቅም ላጣው ሰው ረዳቱ ነው። ኢየሱስ ጌታ ነው። በቃላት ብቻ የሚረዳ አይደለም፣ ቀርቦ የሚረዳ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አቅም ላጣው ሰው መማፀኛ ሪፊውጂ ነው። በመጽሐፍ ቅዱሳችን ውስጥ ሲቲስ ኦፍ ሪፊውጂ የሚባሉ ወይም የመማፀኛ ከተማዎች የሚባሉ አሉ። እግዚአብሔር ስርዓትን፣ ሕግን በሚሰጥበት ጊዜ አንዱ የሰጠው ሕግ አንዱ የሰጠው ነገር ምንድን ነው? እሱ አንድ ሰው በስህተት ሰው ቢገድል ከዛ ነገር እንዲያመልጥ እንዲሸሸግበት የመማፀኛ ከተማ የሚባሉ ከተሞች እንዲዘጋጁ እግዚአብሔር አዞ ነበር። ስለዚህ እግዚአብሔር ለኃጢአተኛውም ለተጨነቀውም ብቸኛ መጠጊያው ነው። ኢየሱስ ክርስቶስ ጌታ ነው። ልክ አንዲት ዶሮ ክንፎቿን ዘርግታ ጫጩቶቿን ጩልፊት ሲመጣ እንደምትከልላቸው እንደምትጋርዳቸው፣ ጫጩቶቹ ጭልፊቷን ቢያዩትም አይፈሯትም በእናታቸው ክንፍ ስር እስከገቡ ድረስ። ክብር ለኢየሱስ ይሁን። ምክንያቱም ከነርሱ ይልቅ
የእናታቸው ክንፍ፣ የእናታቸው ሪፊውጅ፣ የእናታቸው ከለላ ትልቅ እንደሆነ ከጭልፊቷ እንደሚያስጥላቸው እርግጠኞች ስለሆኑ ጭልፊቷን ቢያዩዋትም አይፈሩም። ምክንያቱም ምንድነው ዶሮዋ ጫጩቶቿን በክንፎቿ ስለጋረደቻቸው። እግዚአብሔርም እንደዚሁ ነው ህዝቡን የሚጋርድ፣ ህዝቡን የሚከልል፣ ህዝቡን የሚጠብቅ ከለላ እንደሆነ፣ ሪፊውጅ እንደሆነ ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችን ይነግረናል። የእግዚአብሔርም ጥበቃ ከክፉ ሁሉ የሚከልል፣ ከክፉ ሁሉ የሚጋርድ፣ ከክፉ ሁሉ የሚሰውር ነው። ፕሬዝ ጋድ። እግዚአብሔር መጠጊያ ሪፊውጂ ነው ሲባል እኛን ለመጠበቅ ዝግጁ የሆነ አምላክ መሆኑን ያሳየናል። ኢየሱስ ያድናል። ንጉሥ ሕዝቅያስ በአሦር ንጉሥ ፕሬዝ ጋድ በሰናክሬም ጦር ተከቦ በነበረበት ወቅት ሰናክሬም እጅግ የሚያስፈራና የሚሳደብ ደብዳቤን ልኮለት ለንጉሱ ንጉሱም ደብዳቤው በደረሰው ጊዜ ምንድን ያደረገው ሕዝቅያስ በጦር መሳሪያው ባለው ሰራዊት ባለው አቅም ባለው ኃይል በመመካት እገጥመዋለሁ ምንድነው ቋቋመዋለሁ ወደ ማለት አይደለም የሄደው። ያደረገው ነገር ቢኖር መጽሐፍ ቅዱሳችንን በሁለተኛ ነገሥት ምዕራፍ 19 ላይ ስናጠና በተለይ ከቁጥር 14 እስከ 19 ላይ ስታነቡ ደብዳቤውን የንጉሱን ዛቻ የንጉሱን የማስፈራሪያና የስድብ ደብዳቤ ይዞ ወደ እግዚአብሔር መጣ ይላል። በእግዚአብሔር ፊት ደብዳቤውን ገለጠው። በእግዚአብሔር ፊት ደብዳቤውን ዘረጋውና በእግዚአብሔር ፊት ጸለየ ይላል። ወደ እግዚአብሔር መጣ። ተመልከት፣ ትምክታችን አንተነ፣ አቅማችን አንተነ፣ ኃይላችን አንተነ ብሎ ወደ እግዚአብሔር አቀረበው፣ ወደ እግዚአብሔር ዘረጋው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል እንደሚነግረን እግዚአብሔርም ይላል በአንድ ሌሊት 185,000 የአሦር ወታደሮችን በመቅሰፍ 185,000 የአሦር ወታደሮችን በመግደል መጠጊያና ኃይል መሆኑን በተግባር እንዳሳየ በዛ ክፍል ውስጥ የእግዚአብሔር ቃል ይነግረናል። እግዚአብሔር መጠጊያ፣ እግዚአብሔር ሪፊውጂ ተብሎ ሲጠራ ከጠላት ጥቃትና ከህይወት ማዕበል የምናመልጥበት አስተማማኝ ምሽግ መሆኑን ያሳየናል። ይህ የሚያሳየው መለኮታዊ ጥበቃውን ዲቫይን ፕሮቴክሽኑን ያሳየናል። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ። ኃይለኛ ዝናብና ነጎድጓድ በሚዘንብበት ጊዜ አንድ ሰው መሰረቱ ጠንካራ በሆነ ከጠንካራ ማቴሪያል በተሰራ ስፍራ ላይ ቤት ውስጥ ካለ ዝናቡን እየዘነበ ቢያየው የነጎድጓዱንም ድምፅ ቢሰማ ስቶርሙንም ቢያየው ማለት ነው ኢየሱስ ክርስቶስ ጌታ አይፈራም፣ አይሰጋም። ምክንያቱም ጠንካራ በሆነ ከለላ ስር ስላለና ስለገባ ማለት ነው። እግዚአብሔርም እንደዚሁ በተግዳሮት ውስጥ በቻሌንጅ ውስጥ በፈተና ውስጥ በመከራ ውስጥ በዚህ አስጨናቂ ነገር በተንሰራፋበት ዓለም ውስጥ እና አስቸጋሪ ሁኔታዎች በሞሉባት ዓለም ውስጥ ሆነን ሳለ እግዚአብሔር የነፍሳችን እግዚአብሔር የህይወታችን መጠለያ መከለያ መሸሸጊያ ማምለጫ መሰወሪያ ሪፊውጃችን ነው። ኢየሱስ ጌታ ነው። የሚረዳኝ አብሮኛለ ብለን የምንደፍረው ሪፊውጂ ስላለን ነው፣ መጠጊያ ስላለን ነው። በመዝሙረ ዳዊት ምዕራፍ 18 ቁጥር 2 ላይ መዝሙረኛው ሲናገር ምንድነው ያለው? እግዚአብሔር አለቴ አምባዬ መድኃኒቴ አምላኬም የምታመንበት ረዳቴ ጋሻዬና የደህንነቴ ቀንድ መጠጊያዬም ነው ይላል። ኢየሱስ ጌታ ነው። ፕሬዝ ጋድ። ምሳሌ ላይም ሄደን ስናነብ ምሳሌ ምዕራፍ 18 ቁጥር 10 ላይ የእግዚአብሔር ቃል ሲናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ይላል ምን ይላል? ከፍ ከፍ ይላል ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከኛ የሚጠበቀው መርህ ምንድነው ካል ወደ መጠጊያችን ወደ እርሱ የመሮጥ መርህ ነው። እግዚአብሔር መጠጊያ ቢሆንም እኛ ደግሞ ወደ መጠጊያችን ወደ እርሱ መቅረብ መጠጋት መሄድ አለብን። ችግር፣ ተግዳሮት፣ ፈተና ሲመጣ መጀመሪያ ወደ ስልክ ሳይሆን ወደ ጸሎት መሮጥ አለብን። ኢየሱስ ጌታ ነው። ወደ ሰው ሳይሆን የስልጣናችን ምንጭ ወደ ሆነው መሸሸጊያችን ወደ ሆነው መጠጊያችን ወደ ሆነው ወደ እግዚአብሔር መቅረብን መለማመድ አለብን። ክብር ለእግዚአብሔር ይሁን። ብዙ ጊዜ ብዙ አማኞችን ጨምሮ ብዙ አማኞች ቻሌንጅ ሲገጥመን አስቸጋሪ ነገር ሲመጣ መጀመሪያ
ቀዳሚ የምናደርገው አማራጭ አድርገን የምንወስደው ከእግዚአብሔር ይልቅ ብዙ ጊዜ ወይ ሰዎችን ወይ ሁኔታ በቃ ሳምበዲ ወይም አማካሪዎቻችን ጋር ምናምን ነው። እነዚህ ሁሉ አስፈላጊ ነገሮቻችን ናቸው። ግን የሚቀድመውና ግንባር ቀደም ሁል ጊዜ ፊተኛ አድርገን ልንሮጥበትና ሊያስጥለን የሚችለው ደግሞ እግዚአብሔር ነው። ክብር ለኢየሱስ ይሁን። ስለዚህ የሚረዳን አብሮን አለ ስንል የእምነታችን መሰረት የሆነውን ፋውንዴሽን ከማወቅ ነው የሚጀምረው። ስለዚህ ፋውንዴሽኑ እንደነገሩን እነዚህ የቆሬ ልጆች ምናሉ አምላካችን መጠጊያችን፣ እግዚአብሔር መጠጊያ እንደሆነ ፋውንዴሽናችን ሪፊውጂ እንደሆነ ማወቅ አለብን። የሚከልለን የሚያስመልጠን እንደሆነ ማየት አለብን። ኢየሱስ ጌታ